ጤና ይስጥልኝ። የኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ህወሓት ለመካናይዝድ ጦሩ ትዕዛዝ ሰጠ። ጦሩ በሚቀጥሉት ሳምንታት ውስጥ ወልቃይትን ተቆጣጣር ተብሏል። ቡድኑ የድሮን ባለሙያዎችን ከሱዳን አስገብቻለሁ ማለቱ የተሰማ ሲሆን ከአንድ ወር በኋላ የሚከበረውን የካቲት 11ን በዓል ወልቃይት ላይ ያከብራለሁ ብሏል። ታዳምጡታላቸው። ጅቡቲ ከግብጽ ጋር የወደብ ስምምነት ከተስማማች በኋላ ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉ ጉብኝት ትኩረትን ስቧል። ኢትዮጵያ የምትጠቀመው የዶር ኃይሌ ወደብ ለካይሮ ለመስጠት ተስማምታ የነበረችው ጅቡቲ አደገኛ የፖለቲካ ጨዋታ እየተጫወተች ነው። ጉዳዩን በዝርዝር እንቃኘዋለን። ኮሎኔል ደመቀ ዘውዱ እርምጃ ወሰዱ። የኮሎኔሉ ያልተጠበቀ እርምጃ የወልቃይት ጉዳይን አወሳስቦታል። ሁለት ሚስጥራዊ የምዕራባውያን ተቋማት ወደ ወልቃይት ሰርገው በመግባት አደገኛ እንቅስቃሴ ሲያደርጉ ነበር የተባለ ሲሆን እርምጃው ከዚሁ ጋር የተያዘ ነው። ትሰሙታላቸው። አያቶላህ ወደ ራሽያ ሊኮበልሉ እንደሆነ የሚገልጽ መረጃ ወጣ። የኢራናውያን አመስ ከቁጥጥር ውጭ እየወጣ መሆኑን ተከትሎ አያቶላህ መውጫ ቀዳዳ እየፈለጉ ነው። ታዳምጡታላቸው። ትራምፕ ግሪንላንድን ለመውረር ወታደራዊ ዕቅድ እንዲወጣ አዘዙ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ። ህወሓት ለመካናይዝድ ጦሩ ትዕዛዝ ሰጠ። ጦሩ በሚቀጥሉ ሳምንታት ውስጥ ወልቃይትን ተቆጣጣር ተብሏል። ቡድኑ የድሮን ባለሙያዎችን ከሱዳን አስገብቻለሁ ማለቱ የተሰማ ሲሆን ከአንድ ወር በኋላ የሚከበረውን የካቲት 11ን በዓል ወልቃይት ላይ ያከብራለሁ ብሏል። ህወሓት 50ኛ ዓመት የመስረታ በዓሉን ወልቃይትን በኃይል በመቆጣጠር ለማክበር የተዘጋጀ መሆኑም ተሰምቷል። የተመሰረተበትን 50ኛ ዓመት ከአንድ ወር በኋላ የካቲት 11 ለማክበር እየተዘጋጀ የሚገኘው ህወሓት ወልቃይትን ለመቆጣጠር ከወዲሁ ለጦሩ ስምሪት መስጠቱ ከወደ መቀሌ ሾልኮ የወጣ መረጃ ያመለክታል። ወልቃይትን ለመቆጣጠር ከባድ መሳሪያዎችን ከተቀበሩበት ወጥተው ዝግጅት እየተደረገ ሲሆን በውጭ ሀገር የሰለጠነ የድሮንና ጸረ ድሮን ባለሙያዎች መቀሌ ገብተዋል ተብሏል። በተለይም ሱዳን የሰለጠኑ የህወሓት የድሮን ባለሙያዎች በኤርትራ በኩል ወደ ሀገር ውስጥ መግባታቸውን ቀደም ብሎ ሲገለጽ እንደነበር ይታወሳል። በሱዳን ድንበር በኩል ሸረሪና ላይ አርሚ 70 በተጠንቀቅ መቆሙ የተሰማ ሲሆን በተከዜ በኩል ደግሞ አርሚ 60 መካናይዝድ ኃይሉን እያንቀሳቀሰ ነው ተብሏል። ህወሓት የፌደራል መንግስትን ወልቃይትን አሳልፎ አልሰጠኝም በሚል በኃይል አማራጭ ለመቆጣጠር ጊዜና ሁኔታዎች እስኪመቻቹለት እየጠበቀ እንደነበር ሲነገር ቆይቷል። በአሁኑ ወቅት ከፌደራል መንግስት ጋር ያለውን ግንኙነት አቋርጦ በሱዳንና ኤርትራ በኩል ከውጭ ኃይሎች ጋር ግንኙነት ጀምሯል። በተለይም ከሻቢያና ጀነራል አልቡርሃን ሰዎች ጋር በፈጠረው ግንኙነት የጦር መሳሪያ ያስገባ መሆኑን እንደ ጀነራል ጻድቃን ገብረትንሳኤ ያሉ ወታደራዊ መረጃ አዋቂዎች ተናግረዋል። ህወሓት ወልቃይትን በኃይል ለመቆጣጠር ከሻቢያና ከፋኖ ጋር ማሳለጥ ለሚፈልገው ጥምረት እንቅፋት እንደሚሆንበት ሲነገር ነበር። በኢትዮጵያ መንግስት ላይ የጋራ አቋም ይዘው ለመተባበር እየሞከሩ ነው የሚባልላቸው ህወሓትና ፋኖ በወልቃይት ጉዳይ የማይጣጣም ልዩነት እንዳላቸው ይታወቃል። ምንም እንኳን ህወሓት ወልቃይት
ወልቃይትን የመቆጣጠር ፍላጎቱ የጸና ቢሆንም በአንድ በኩል ከፋኖ ታጣቂዎች በኩል ከፌደራል መንግስትና ከተከዜ ዘብ ተመሳሳይ ምላሽ ይጠብቋል። ወልቃይት ላይ የነ ኮሎኔል ደመቀ ዘውዱ የተከዜ ዘብና መከላከያ ሰራዊት በጋራ ከሽሬ እስከ ተከዜ ጫፍ በተጠንቀቅ ቆመው እየጠበቁ ሲሆን የፋኖ ታጣቂዎችም በዚያ ይንቀሳቀሳሉ። ኮሎኔል ደመቀ ዘውዱ እርምጃ ወሰዱ። የኮሎኔሉ ያልተጠበቀ እርምጃ የወልቃይትን ጉዳይ አወሳስቦታል። ሁለት ሚስጥራዊ የምዕራባውያን ተቋማት ወደ ወልቃይት ሰርገው በመግባት አደገኛ እንቅስቃሴን ሲያደርጉ ነበር የተባለ ሲሆን እርምጃውም ከዚሁ ጋር የተያዘ ነው። ኮሎኔል ደመቀ የሚመሩት አስተዳደር የወሰደው እርምጃ ዓለም አቀፍ የእርዳታ ድርጅቶች ላይ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት የዓለም አቀፍ የተራድኦ ድርጅት አካባቢው ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር በዛሬው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህንን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ሕግጋቶች በመጣስ ለህወሓት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴን ሲያደርጉ በመገኘታቸው ነው ብሏል። ወልቃይትና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለት የተራድኦ ድርጅት ኖርዌጂያን ሪፊውጂ ካውንስል ኤንአርሲ እና ኢንተርናሽናል ሜዲካል ኮርፕስ አይኤምሲ ሲሆኑ በዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበረ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በወጣው መግለጫ ሲዞ ገልጿል። በህገወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ ተላለፈባቸው የተራድኦ ድርጅቶቹ በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረሰናይ ድርጅቶችን በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው አስታውቋል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ ተላለፈባቸው ሁለቱ የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ የወልቃይት ጠገዴ የአማራ ለዘመናት ሲያደርግ የነበረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንደ አፈናቃይ አድርገው ሲገልጹ ቆይተዋል ሲል ዞኑ ገልጿል። ከዚህ በተጨማሪ የሥራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ ክልል አካል እንደሆነ አድርገውና ከፕሪቶሪያው ስምምነት በኋላ የዓለም አቀፉ ማህበረሰብ እንኳ አወዛጋቢ አካባቢዎች ብሎ የሚጠራቸውን ወልቃይት ጠገዴ አካባቢ ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶች ግን ምዕራብ ትግራይ ያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንናን ሲያሳዩ መቆየታቸውን የዞኑ አስተዳደር በወጣው ይፋዊ መግለጫ አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ላይ ተሰማርተው ለተገኙት ለሁለቱ ዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ሲሆን ህግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገር በቀል ሆኑ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አክሏል። ጅቡቲ ከግብጽ ጋር የወደብ ስምምነት ከተስማማች በኋላ ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉ ጉብኝት ትኩረት ስቧል። ኢትዮጵያ የምትጠቀምበትን የዶራይሌ ወደብ ለካይሮ ለመስጠት ተስማምታ የነበረችው ጅቡቲ አደገኛ የፖለቲካ ጨዋታ እየተጫወተች ነው። ጅቡቲ ልዑካቸውን ይዘው የሄዱት ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢስማኤል ኦማር ጌሌ ጋር ውይይት አድርገዋል። ውይይታቸው በጂኦፖለቲካዊ ጉዳዮች፣ በቀጠናዊ ሰላምና የጸጥታ ብሎም የሁለትዮሽ ትብብርን በተለይ በንግድ በሎጂስቲክስና የልማት ስራዎች በሚጠናከርበት ሁኔታ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። ውይይቱ ለሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን የወል ጽኑ አቋም የሚያመላክት ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከልዑካቸው ጋር በመሆን በዶራሌ ወደብ ጉብኝት አድርጓል። ጠቅላይ ሚኒስትሩ ወደ ጅቡቲ ይዟቸው የሄዱት ልዑክ ውስጥ የገንዘብ ሚኒስትሩ አቶ አህመድ ሽዴ፣ የትራንስፖርትና
ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ፣ የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ይገኙበታል። ይህ የጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝት ኢትዮጵያ በአፍሪካ ቀንድ የጀመረችውን የኢኮኖሚ የጂኦፖለቲካ የበላይነት የማረጋገጥ ጉዞ አንድ ትልቅ እርምጃ ነው ተብሎለታል። ኢትዮጵያ የወደብ አማራጮችን ለማስፋት የምታደርገው ጥረትም ማለትም ከሶማሌላንድ የተደረገው የመግባቢያ ስምምነት በጅቡቲ ላይ ስጋት ፈጥሮ እንደነበር ይታወቃል። የአሁኑ ጉብኝትም ኢትዮጵያ አዳዲስ አማራጮችን ብትፈልግ ጅቡቲ አሁንም ስልታዊና ወንድማማቻዊ አጋር በመሆንና መተማመን ላይ በመገንባት የተረጋገጠ መሆኑን አሳይቷል። ጠቅላይ ሚኒስትሩ የዶራሌ ወደብን መጎብኘታቸው አሁንም 90% የኢትዮጵያ ንግድ በሚያልፍበት በዚህ መስመር ላይ ያለውን ቅልጥፍና ለማሳደግ ተወዳዳሪ ሆኖ እንዲቀጥል ያላቸውን ፍላጎት ያሳያል ተብሏል። በውይይቱ የተነሳው የጋራ ብልጽግና ጽንሰ ሐሳብ ኢትዮጵያ ብቸኛ ተጠቃሚ ለመሆን ሳይሆን ጎረቤቶቿን ይዛ የማደግ ስልታዊ ፍላጎቷን ዊን ዊን ስትራቴጂ እንዳላት ያሳያል ተብሏል። አያቶላህ ወደ ራሽያ ሊኮበልሉ እንደሆነ የሚገልጽ መረጃ ወጣ። የኢራናውያን አመጽ ከቁጥጥር ውጭ እየወጣ መሆኑን ተከትሎ አያቶላህ መውጫ ቀዳዳ እየፈለጉ ነው። በ2026 መባቻ ላይ የወጡ መረጃዎች እንደሚያመለክቱት የኢራን መንግስት የመውደቅ አደጋ ካጋጠመው የሀገሪቱ ጠቅላይ መሪ አያቶላህ አሊ ካሜኒ ወደ ሩሲያ ሞስኮ ለመሸሽ የሚያስችል የአደጋ ጊዜ ዕቅድ ማዘጋጀታቸው ተሰምቷል። በምዕራባውያንና በእስራኤል መገናኛ ብዙሃን እየተዘዋወረ የሚገኘው የታይምስ ኦፍ ለንደን የጠቀሰው መረጃ እንደሚያሳየው ይህ የፕላን ቢ ተግባር የሚሆነው የኢራን የጸጥታ መዋቅር ህዝባዊ አመጹን መቆጣጠር ከተሳነው ወይም በውስጥ ክፍፍል ምክንያት ከተዳከመ ብቻ ነው። ምንም እንኳን ካሜኒ በአሁኑ ሰዓት ውስጥ ጥለው ለመውጣት እያሰቡ መሆኑን የሚያሳይ ምልክት ባይኖርም የዚህ ዕቅድ መኖር ብቻ ኢራንን እስላማዊ ሪፐብሊክ ውስጥ ያለውን የውስጥ ቀውስ ጥልቀት ያሳያል ተብሏል። በሪፖርቱ መሰረት የ86 ዓመቱ አሊ ካሜኒ የቅርብ ቤተሰቦቻቸውንና ወራሾቻቸው ይሆናሉ ተብሎ የሚታመኑትን ልጆቻቸውን ሞጃቲባን ጨምሮ ወደ 20 ከሚጠጉ የቅርብ ረዳቶቻቸው ጋር በመሆን ወደ ሞስኮ ለመሸሽ አቅደዋል። ሞስኮ መመረጧ የሩሲያና የኢራን የጥብቅ ግንኙነት የሚያሳይ ሲሆን፣ በሌላ በኩል ሩሲያ ስልጣናቸውን ላጡ አምባገነን መሪዎች የመጨረሻ መጠለያ የሆነች መምጣቷን ያመላክታል ተብሏል። ተንታኞች ይህን ሁኔታ በ2024 መጨረሻ ላይ የሶሪያው ፕሬዝዳንት በሽር አልአሳድ መንግስት ሲወድቅ እሳቸው ወደ ሞስኮ ከሸሹበት ሁኔታ ጋር ያመሳስሉታል። የአሳድ ወደ ሞስኮ መሸሽ የሶሪያ ሉዓላዊነት አክትሞ ሀገሪቱ ለታጣቂዎችና ለውጭ ኃይሎች መፈንጫነት እንዳደረጋት ሁሉ የካሜኒ ሽሽትም የኢራን የሃይማኖት መሪዎችን ስርዓት ማክተም ተደርጎ ይወሰዳል። በኢራን ከ20 በላይ ግዛቶች የተቀሰቀሰው ህዝባዊ አመጽ በኢኮኖሚ ችግር፣ በዋጋ ንረትና በፖለቲካዊ ጭቆና የተነሳ ሲሆን ሰልፈኞች ሞት ለካሜኒ የሚሉ ድምጾችን እስከ ማሰማት ደርሷል። የስርዓቱ ሁሉን የተመሰረተው በኢራን አብዮታዊ ጦር IRGC ታማኝነት ላይ ቢሆንም ሰራዊት ውስጥ ሊከፋፈል ይችላል የሚል ስጋት አለ። ካሜኒ ስልጣን ቢለቁ ተተኪው ማን ይሆናል የሚለው ጉዳይም አነጋጋሪ ሆኗል። ልጃቸው ሞጃቲባ በህዝቡ ዘንድ ተቀባይነት የላቸውም። በዚህ ክፍተት ውስጥ የቀድሞ የኢራን ሻህ ልጅ የሆኑት ሬዛ ፓቭላቪ ስም በሰልፈኞቹ ዘንድ ጎልቶ እየተሰማ ነው። አሮጌው ትውልድ የሻህ ዘመንን ከመረጋጋት ጋር ሲያያይዘው፣ ወጣቱ ደግሞ ሬዛ ፓቭላቪን እንደ አንድነት ምልክት እያያቸው መሆኑ ተገልጿል። የካሜኒ መሸሽ ቀጠናዊ መልክዓ ምድርን እንደሚቀይርም ተተንብዮአል። ኢራን ድጋፍ የምታደርግላቸው እንደ ሂዝቦላ፣ ሁቲዎችና የኢራቅ ሚሊሻዎች ይዳከማሉ። ይህ ደግሞ ለእስራኤል፣ ለሳውዲ አረቢያና ለአሜሪካ ትልቅ ድል ነው። ሪፖርቱ አክሎ እንዳመላከተው ይህ ሁኔታ በአፍሪካ ቀንድና በቀይ ባህር ቀጠና ላይ ተጽዕኖ ይኖረዋል። እስራኤል ሶማሌላንድን እውቅና መስጠቷና በቀይ ባህር አካባቢ የጦር ሰፈር የመመስረት ፍላጎቷ ኢራንን የመክበብ ስትራቴጂ አካል ነው። ይህንን የኢራን መዳከም በሁቲዎችና በአልሸባብ መካከል ያለውን ግንኙነት የሚበጥስ ሲሆን፣ በሱዳን የኢራን ድጋፍ ለሚያገኘው የሱዳን ጦር ትልቅ ኪሳራ፣ በተቃራኒው በዩኤኢ ለሚደገፈው የፈጥኖ ደራሽ ኃይል RSF ደግሞ መልካም አጋጣሚ እንደሚሆንለት ተተንብዮአል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ያለውን አመጽ እንደ ህዝባዊ ተቃውሞ የገለጸው ሲሆን፣ ትራምፕ ከዚህ ቀደም ካሜኒን ከመገደል እንዳዷናቸው
በመግለጽ የኢራኑ መሪ በህዝብ ፊት ለማዋረድና ተቃውሞን ለማበረታታት እየሞከሩ እንደሆነ ሪፖርቱ አመላክቷል። በአጠቃላይ የዚህ ዕቅድ መኖር ብቻ ኢራን እስላማዊ ሪፐብሊክ አመራሮችን ከዚህ ቀደም የማይታሰቡ የመውደቅ አማራጮችን እያሰላሰሉ መሆኑንና የስርዓቱ ፍጻሜ እየቀረበ ሊሆን እንደሚችል ጠቋሚ ነው ተብሏል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመውረር የሚያስችላቸውን ወታደራዊ ዕቅድ እንዲያወጡ ለከፍተኛ የጦር አዛዦቻቸው ትዕዛዝ መስጠታቸውን ዴይሊ ሜል ጋዜጣ ዘገበ። ይህ እርምጃ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሙሉ በሙሉ ለውድቀት ሊዳርግ እንደሚችል ተሰግቷል። ፕሬዝዳንቱ በዴንማርክ ሉዓላዊነት ስር የምትተዳደረውን ግሪንላንድን ለመቆጣጠር የፈለጉት የሩሲያና የቻይናን እንቅስቃሴ ለመክታትና ለደህንነት ስጋት በሚል ምክንያት እንደሆነም ተገልጿል። ትራምፕ የጋራ ልዩ ዘመቻ እዝ የወረራ ዕቅድ እንዲያዘጋጅ የጠየቁ ቢሆንም የጦር ኃይሎች የጋራ ኢታማዦር ሹም ጆይንት ቺፍ ኦፍ ስታፍ ግን እርምጃውን ህገወጥ እንደሆነና የኮንግረስ ድጋፍ እንደሌለው በመግለጽ ተቃውሟል። አንድ የመረጃ ምንጭ ለጋዜጣው እንደገለጸው ከፍተኛ ጀነራሎች ትራምፕን ከዚህ አደገኛ ሐሳብ ለማስቀየርና ትኩረታቸውን ለመቀየር በኢራን ላይ ጥቃት መሰንዘር የመሳሰሉ አነስተኛ ውዝግብ ያላቸውን እርምጃዎችን እንደ አማራጭ እያቀረቡላቸው ናቸው። አንድ የዲፕሎማቲክ ምንጭ እንዳስጠነቀቀው አሜሪካ ግሪንላንድን ከወረረች ኔቶ ከውስጥ ይፈራረሳል። አሜሪካ ግሪንላንድን መያዝ የአውሮፓ ሀገራት ኔቶን ጥለው እንዲወጡ ሊያደርግ እንደሚችልና አንዳንድ የአውሮፓ ባለስልጣናትም ይህ የትራምፕ ደጋፊዎች ኔቶን ለማፍረስ የጠነሰሱ ሴራ ሊሆን እንደሚችል ጠርጥሯል። በሌላ በኩል ዴይሊ ቴሌግራፍ እንደዘገበው የአውሮፓ የኔቶ አባላት የአርክቲክ አካባቢን ለመጠበቅና የትራምፕን ስጋት ለማቃለል ወታደሮችን፣ መርከቦችንና አውሮፕላኖችን ወደ ግሪንላንድ ስለመላክ እየተወያዩ ነው። በአሜሪካ የቬንዙዌላ ጥቃት መበረታታታቸው የተነገረው የትራምፕ አማካሪዎች ሩሲያ ወይም ቻይና ወደ አካባቢው ከመምጣታቸው በፊት አሜሪካ ግሪንላንድን በፍጥነት መቆጣጠር አለባት ብለው ያምናሉ። አንዳንድ የእንግሊዝ ዲፕሎማቶች ግን ትራምፕ ይህንን አጀንዳ ያመጡት በመጪው የሽግግር ምርጫ ሚድተርም ኢሌክሽን የአሜሪካን ኢኮኖሚ ችግር ለመሸፈንና መራጮችን ለማዘናጋት ነው ብለው ያምናሉ። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ ሆነላቸው።